በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ግንቦት አንድ ቀን ለምን ይከበራል? ግንቦት አንድ ቀን የእመቤታችን የቅድስት ድንግል ማርያም የልደቷ መታሰቢያ ነው። ይህ ቀን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ዘንድ እጅግ ታላቅና ድንቅ ቀን ነው። ጥንተ ልደታ ለማርያምም ይባላል። የአዳም ዘር ሁሉ ተስፋ፣ የሰው ልጅ ነፃነት ምክንያት የሆነችው እመቤታችን ቅድስት ድንግል ማርያም የተወለደችበት ዕለት ነው። ለ5500 ዘመናት በጨለማና በሞት ጥላ ውስጥ የነበረው የሰው ልጅ የጽድቅ ፀሐይ ለሆነው ለክርስቶስ መውጫ የንጋት ኮከብ የሆነችውን ድንግል ማርያምን ያገኘበት ቀን ነው። ሰው በበደለ ጊዜ እግዚአብሔር አዳምን ከሴቲቱ ለሚወለደው ዘር ተስፋ ሰጥቶት ነበር። ያቺ ተስፋ የተደረገችው ሴት ዛሬ ግንቦት አንድ ቀን ተወለደች። ነቢያት በትንቢታቸው፣ አባቶች በምሳሌያቸው እንደ ያዕቆብ መሰላል፣ እንደ ሙሴ ጸጳጦስ፣ እንደ አሮን በትር ሲጠብቋት የነበረችው ያቺ ድንቅ ብላቴና ዛሬ ቅዱሳን ወላጆቿ ተገኘች። እመቤታችን የተወለደችው ከቅዱስ ኢያቄምና ከቅድስት ሐና ነው። ኢያቄም ከነገ ይሁዳ ከነገስታት ዘር፣ ሐና ደግሞ ከነገደ ሌዊ የካህናት ዘር ነበሩ። በመካከላቸው ፍቅርና ሰላም ቢኖርም ልጅ ባለመውለዳቸው ምክንያት ግን በሕዝቡ ዘንድ ይናቁ ነበረ። በወቅቱ ልጅ የሌለው ሰው በረከት የራቀው ተብሎ የሚታሰብ ነበረ። አባቶቻችን እንደሚያስተምሩት ኢያቄምና ሐና ወደ ተራራ ወጥተው ሱባኤ ይዘው በለቅሶ ወደ እግዚአብሔር ጮኹ። ጌታ ሆይ ፍሬ ካገኘን ለአንተ እንሰጣለን ብለው ተሳሉ። እግዚአብሔርም ጸሎታቸውን ሰምቶ ከፍጥረታት ሁሉ በላይ የምትሆን ከሰማይና ከምድር የሰፋቸውን ድንግል ማርያምን ሰጣቸው። እንደ ቤተ ክርስቲያናችን ትውፊት የድንግል ማርያም ጽንሰትና ልደት በብዙ ተአምራት የታጀበ ነበረ። ሐና ከጸነሰች ጊዜ ፀሐይንና 7 ከዋክብትን በሆዷ ውስጥ እንዳለች በሕልም አየች። ይህም እመቤታችን ጨረቃ ጌታችንን ፀሐይ እንደምትወልድና 12ቱ ሐዋርያት ከዋክብት እንደሚከተሏት ምልክት ነበረ። ግንቦት አንድ ቀን በሊባኖስ ተራራ ስር በምትገኘው ሊዳ በተባለች ቦታ ስትወለድ ዓለም ሁሉ በብርሃን ተሞላ። መላእክት ከሰማይ ወርደው ቅድስት ንጽሕት ቡርክት እያሉ አመሰገኑ። ቅዱስ ያሬድ በዜማው ሰላም ለልደትኪ ማርያም እምሐና ወኢያቄም፣ ከሐናና ከኢያቄም ለተወለድሽው ልደትሽ ሰላም ይሁን እያለ የልደቷን ታላቅነት ተናግሯል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አስተምህሮ መሠረት የእመቤታችን ልደት በግንቦት ወር መሆኑ ጥልቅ ምስጢር አለው። ግንቦት ወር የአበቦች ወር ነው። ግንቦት ምድር በአበቦች የምታጌጥበት ወር ነው። ማርያም ደግሞ የመዓዛ አበባ ናትና በግንቦት ወር ውስጥ መሆኑ ጥልቅ ምስጢር አለው። የረሃብ ማብቂያ ነው ግንቦት። ግንቦት የክረምት ዝናብ መጀመሪያ እንደመሆኑ ለሰው ልጆች የድህነት ዝናብ የምታዘን ደመና የተገኘችበት ወር ነው። ግንቦት ወር የልደት በዓል አከባበሩ ምን ይመስላል? በቤተ ክርስቲያናችን የእመቤታችን ልደት በየወሩ ቢታሰብም የግንቦት አንድ ቀን ጥንተ ልደት በመሆኑ በታላቅ ድምቀት ይከበራል። በተለይም በተለያዩ አድባራትና ገዳማት በታላቅ ዝማሬና እልልታም ይከበራል። እመቤታችን ስትወለድ ለአዳም ዕዳው ተከፈለ፣ ለሔዋን ደግሞ የሐዘኗ ማጥፊያ ሆነ። ቅዱስ ኤፍሬም በረቡዕ ውዳሴ ማርያም ላይ እንዲህ ይላል፣ በአንቺ ምክንያት የቀድሞ እናታችን ሔዋን ወደ ቀድሞ ክብሯ ተመለሰች ይላል። እርሷ የተወለደችው እንደኛ በሰውኛ መንገድ ቢሆንም እግዚአብሔር ግን ከጽንሰቷ ጀምሮ ከጥንተ አብሶ ከአዳም በደል ጠብቋታል። እርሷ ቅድስና የተጨመረላት ንጽሕተ ንጹሐን ናት። ዛሬ የምናከብረው የእርሷን ልደት ብቻ ሳይሆን የእኛ ነፃነት ጭምር ነው። ዛሬ ግንቦት አንድ ቀን በዓለም ዙሪያ የምትገኙ ምዕመናን ሁሉ እንኳን ለእመቤታችን ለልደቷ በዓል በሰላም አደረሳችሁ እንላለን። ይህ ቀን የደስታ ቀን ነው። ይህ ቀን የምስራች ቀን ነው። አማላጅነቷ በረከቷ ከሁላችን ጋር ይሁን። በልደቷ ቀን የተገኘው ሰላም በሀገራችን በኢትዮጵያ ላይ ይውረድ። የታመሙት ይፈወሱ፣ የታሰሩት ይፈቱ ዘንድ እንማጸናለን። ወላዲተ አምላክ ሆይ በልደትሽ ቀን ለምኝልን። ከልጅሽ ከወዳጅሽ ከኢየሱስ ክርስቶስ ዘንድም ምሕረትን አውርጂልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።